እንዴት ዋልክ ጋሽ? እንዴት ነህ ሮቢ? ደህና ነህ? ያው አንተ ትመጣለህ ብዬ ቀድሜ ወጥቼ እየጠበቅኩ ነው። ጥሩ አደረክ። እኔም ትንሽ የምሰራው ስራ ስለነበረኝ ነው የዘገየሁት። አይ ይሁን፣ ዋናው ደህና መምጣትህ ነው። አይ ጥሩ። ምንድነው ደግሞ ዛሬ ተደሰትክ ትመስላለህ? ከማማረር ምን ይገኛል ብለህ ነው? እንደምንም ሀዘንን በውስጥ ይዞ ዝም ብሎ መሳቅ ነው የሚሻለው። ተመስገን ነው። ስልክ ልደውልና እናወራለን ጋሽ። የኔ ነገር ገና ከመምጣትህ በወሬ ያደነቆርኩ አይደል? ኧረ ችግር የለውም ጋሽ። ደህና ነሽ? እንዴት ዋልሽ? አንቺ ግን ምንድነው ይሄን የቀን እንቅልፍ አልተዋልሽ አይደለ? ይሄን ሰሞን ያመጣሁት ልምድ ነው እንጂ እስከዛሬ እንኳን ብዙ ጊዜ አላደርገውም ነበር። እየገባሽ ከምትተኝ እኮ ከኔ ጋር እየመጣሽ ብትጫወች ትንሽ ቀለል ይልሽ ነበር። እሱስ ልክ ብለሻል። እጠይቅሻለሁ እያልኩ እየረሳሁት እኔ የምልሽ ከዛ በኋላ አባትሽን አግኝተሽው ታውቂያለሽ? እንዴት? እሱ እንዴት የኔ አባት መሆኑን አወቅሽ? እኔ ምን ላውቅ እችላለሁ ብለሽ ነው? አባትሽ አይደለም እንዴ? አይ እኔ እርግጠኛ ሆነሽ ስታወሪ ምናልባት የምታውቂው ነገር ካለ ብዬ ጠየቅኩሽ። እኔ ስላንቺ እንዴት ማወቅ እችላለሁ ጽናት? ነው ወይስ ማስታወስ ጀመርሽ? ደግሞ ይሄ ምን ማለት ነው? አነጋገርሽ ግን ለራስሽ ታውቅሻል። ግን ምን አይነት ጥያቄ እየጠየቅሽ ነው? ምን አይነት ጥያቄ ጠየቅኩ ደግሞ? አባትሽ ልጄን አምጡ ብሎ እዚህ ግቢውን ሲበጠብጠው ዋለ። አንቺ ደግሞ ለአባቴ አይደለህም ውጣ እያልሽው ነበር። አሁን ደግሞ አባትሽ ደህና ነው ወይ ብዬ ስጠይቅሽ አባቴን ታውቂዋለሽ ወይ አባቴ አይደለም ትኛለሽ እንዴ? እንደሱ ነው እንዴ? እኔማ እኮ እሱ አባቴ ስላልሆነ አባትሽ ነው ወይ ብለሽ ስትጠይቂ ምናልባት ካወቅሽው ብዬ ነው። ወይ ጉድ! እኔ አንቺን ሳቅሽ እኮ ሳምንት አይሆነኝም። ስለ አንቺ እናትና አባት እኔ እንዴት ላቅ እችላለሁ? ይቅርታ፣ በጣም የማይሆን ነገር አወራው መሰለኝ። ግን ደግሞ ለጥያቄሽ መልስ ከሆነልሽ እሱ አባቴ አይደለም። አባቴ አይደለም ማለት አልገባኝም። እሱ አባቴ ሳይሆን ነው እንዴ ልጄ ናት ልጄን አምጧት ምናምን እያለች ጮኸ የነበረው? ምን መሰለሽ እኔ እንደማላስታውስ አውቆ አባትሽ ነኝ እያለ እያታለለኝ አብሮኝ የነበረ ሰው ነው። እንደሱ ከሆነ መልካም። ግን የሰው ልጅ ነገር ከባድ እየሆነ መጣ አይደለ? እንዴት ማለት? ሳይወልድሽ ልጄን አምጡ ያሁሉ ጩኸት ምን ይሉታል አሁን? ወይ ጉድ! ማለቴ እኔን ያታለለኛል በቃ ብሎ እናንተንም ለማታለል ይሞክር ነበር ብዬ ነው። ልክ ብለሻል። ፈጣሪ ረድቶሻል። ትንሽ ራሴን አመም አድርጎኛል። ቡና ነገር ይኖራል እንዴ? አዎ ይኖራል። ቆይ እንደውም ክችን ገብቼ ቆንጆ ቡና ላፍላልሽ። አረ በጭራሽ። እኔ እንኳን ቡናው ካለ ራሴ ማፍላት እችላለሁ። በፍጹም እንደዚህ አይሆንም። አሁን ቆንጆ ቡና አፈላልሻለሁ። ኮረንቲ የሆነች ቡና።
እሺ በቃሽ ቻው። ምን ነው ዛሬ ስራ የለም? አዎ ጋሼ ምንም አየር የለም። አዎ እስካሁንም እያሱ ሲደውልልህ አልሰማሁም። እኔም ብልህ ጋሽ ግርማ። አቤት ምን አልከኝ? እኔ ልጅ ስላንተ እኮ የበፊት ታሪክ እኮ አልነገርከኝም። ምን አይነት ህይወት እንዳሳለፋችሁና ምን እንደሆናችሁ ምንም የማውቀው ነገር እኮ የለም። የኔ ልጅ ከምኑ ልጀምርልህ? እንደዚህ መሆኔን ሳስበው ግርም ይለኛል። እንዴት? የሰው ልጅ መድረሻውና መቆሚያው አይታወቅም። ከወራቶች በፊት ብታይ ኖሮ ተራ ካፌ እንኳን ቁጭ ብሎ ለመጠቀም ይከብደኝ ነበር። ይሄን ያህል? የኔ ልጅ ከተማችን ውስጥ አሉ ከተባሉት በሀብት ከሰከሩት ሰዎች ውስጥ አንዱ እኔ ነበርኩ። ምን ዋጋ አለው የዛሬን አያድርገውና። የምር ነው የምታወራው ጋሼ? ቀልድ ይመስላል አይደል? እንደዚህ ነበርኩ ብሎ ማውራቱ በጣም ቀልድ ይመስላል። እሺ ቆይ ከዛ በኋላ ምን ተፈጠረ? ይህ ሁሉ ነገር ግን ያጣሁት አንዲት መርዛማ በሆነች ሴት ነው እኮ። ቆይ እንዴት? አልገባኝም። እኔ አጠገብ ቁጭ ብላ ህይወቴን ስታመሰቃቅለው ከረፈደ ነበር የነቃሁት። ከረፈደ። ይሄ ሁሉ ሀብት እንዴት አጣክ ታዲያ? የኔ ልጅ ይሄ ግርም ይልሃል አይደል? የገዛ ልጄ ጽኑ በአባቷ ድርጅት በራሷ ድርጅት ጽዳት ሰራተኛ ሆና ትሰራ ነበር። ቆይ ምን አይነት ክፋት የሚያስብ ሰው ቢሆን ነው አንተን እንደዚህ የሚጎዳ? አሁንም ቢሆን ልጄ ሊተውልኝ አለመቻላቸው በጣም ነው የሚገርም። ቆይ እንዴት? ልጄ ይሄን ሁሉ ተንኮል ያደረገችብን ሴትዮ ቤት ውስጥ ነው አሁን ያለችው። ማን? ጽናት? አዎ የኢያሱ እናት የምንላት ከወጣትነት ጀምሮ አብራኝ ትኖር የነበረች ሴትዮ ነች። ኢያሱ የኔ እንዴ? ቆይ እንዴት ይሄ ሊሆን ይችላል? ግን ልጄን እየጎዳት ያለው ከሴትዮ የበለጠ የኢያሱ ድርጊት ነው። የኔ ልጅ እንዴት ማለት? ኢያሱ ከዚህ በፊት ፍቅረኛው እንደነበረች አውርቶ አሳምኗታል። ግን ይሄ ሁሉ ተረት ተረት ነው፣ የውሸት ተረት ተረት። ቆይ ጋሼ የቀድሞ የኢያሱ ፍቅረኛና ጽናት እንዴት ሊመሳሰሉ ቻሉ እንዴ? ቆይ ጽናት መንታት አላት እንዴ? በፍጹም ጽኑ መንታት የላትም። አጋጣሚ ይሆናል። ግን እኮ ጋሼ ኢያሱ እያወራ ያለው እኮ ጽናት ፍቅረኛው እንደሆነችና አንተ ደግሞ አባታ እንዳለንኩ ነው። በዛ ላይ ደግሞ አንተ ማስታወስ አለመቻሏን ተጠቅመ እሷ ላይ ተጠቀምክ እንደሆነ ነው ኢያሱ የሚያወራው። እሱ ጽናትንና የሰፈሩን ሰው ለመሸወድ የተፈጠረ ተረት ተረት ነው። የኔ እንደዚህ መሆን አጋጣሚውን ተጠቅሞ ያው እንደፈለጋችሁ እየሆኑ ነው ያሉት። ቆይ እንዴት? እኔ ጽኑን ለማስጠመቅ ራቅ ወዳለ ገዳማት ለወራቶች ያህል ርቄ ነበር። ነው ዋጋ አለው። እሷን ከጸበል ይዤ ስመለስ ሀብቴው ሁሉ በዚህ ሴትዮ ተወርሶ ነው የጠበቀኝ። እሺ ቆይ ከዛ በኋላስ ምን ተፈጠረ? ምን ይፈጠራል ብለህ ነው? ጽኑ ታማ ከዳነች በኋላ በለበስነው ልብስ ይኸው ህይወትን መጋፈጥ ጀመረ። ይኸው እንደምታየው ነው። ለአንተ ማስረጃ የሚሆኑ ፎቶ ምናምን የለም እንዴ? ከየት የመጣ ፎቶ ነው እንዴ? እኔና ጽኑን እኮ ሲያባረሩን በለበስነው ልብሳችን ነው። ቆይ ኢያሱ እየዋሸ ነው ማለት ነው? አይኔ የሌለው ውሸት ነው። ልጄን ዋሽቷት አብሯት እየኖረ አይደለ ያለው። እሺ ቆይ ሮማን ይሄ ሁሉ ነገር አድርጋ ጽናት ወደ ቤቷ ስትሄድ እንዴት ተቀበለቻት? ለልጇ ስትል እኮ ልጄን ነው የተቀበለቻት። ጽኑ ማስታወስ ብችል ኖሮ እኮ እዛ ቤቱ ለሁለት ደቂቃ አትኖር። ለሁለት ደቂቃ እንኳንም ይሄ ሁሉ ነገር ነገርከኝ። አሁንማ እኔም እፎይ አልኩኝ። ከጭንቀት ነው የተገላገልኩት። አዎ እኔማ የማደርገው አንድ ነገር አለ። ምን ልታደርግ ነው? መቼም አብሮኝ ያደገው ጓደኛዬ እንደዚህ ሳደርግ ቁጭ ብዬ ማየት የለብኝም አይደል? እሱስ ልክ ብለሃል። የሆነ ነገርማ አደርጋለሁ። ግን ምን አይነት ጭንቅላት ቢኖረው ነው በልጅ ጨዋታ ከኔ ጋር ጀመረው? አይ ጋሺ ኢያሱ እንኳን ሰው ሊጎዳ የሚራመድበትን መሬት እንኳን ላለመጉዳት ቀስ ብሎ የሚራመድ ሰው ነበር። እና ምን አግኝቶ ነው እንደዚህ ሆነው? ይሄን ነገር ለቀው ከሄዱ በኋላ ምን እንደተፈጠረ አላውቅም። በእግር ሄዶ በመኪና መጣ። ደስተኛ ሆኖ ሄዶ በሀዘን ተመለሰ። ምን እንደገጠመው እንኳን በወሬ ደረጃ እንኳን የሰማችሁት ነገር የለም? ኧረ ምንም የለም ጋሺ።
እንዴት ዋላችሁ? እንዴት ዛሬ ሰላም ዋልክ? አለሁ ደህና ነኝ እግዚአብሔር ይመስገን። ግን ምን እያደረግሽ ነው ማዬ? እንኳን መጣ። እኔና ሮማን ቡና ልንጠጣ ስንል ነው የመጣኸው። አሪፍ አጋጣሚ ነው፣ አንተም ትጠጣለህ። ይሄን ቡና ማን ነው ያፈላው? እኔ ነኝ። ጽናት ራሴን አሞኛል ብላ ስትለኝ ቡና ፈላውላት። ምን ነው ቡና ማፍላት ችግር አለው እንዴ? እሺ ግን መጀመሪያም ቡና አንቺ እንድጠጪ እፈልጋለሁ። እንዴ እየቀለድክ ነው ወይስ ምን ለማለት ፈልገህ ነው? በእንደዚህ አይነት ነገር ስቀልድ አይተሽኝ ታውቂያለሽ ማዬ? እየቀለድኩ አይደለም። አሁን ይሄን ቡና እንድጠጪው እፈልጋለሁ። ምን እያልክ ነው እያሱ? እሷ እኮ ለኔ ብላ ነው ራሴን ሲያመኝ ተነስታ ቡና ያፈላችልኝ። ይሄ እኔና የማዬ ጉዳይ ነው ጽናት። እዚህ ውስጥ አልካ ትግቢ። እማዬ ያልኩሽን አሁን ነው አድርጊ። ይሄን ነገር አንተ ባትሆን የተናገርከው ሌላ ሰው ቢሆን የተናገረው ምን ሊፈጠር እንደምትችል አንተ ራሱ ማየት መገመት አትችልም። እኔ ባለው ምን ይፈጠር ነበር? እሱን ከምነግርህ ሌላ ሰው ይሄን ነገር ጠይቆኝ አድርገው ባሳያ አይሻልም? ከኔ ጋር በሰላም መቆየት የምትፈልጊ ከሆነ ያልኩሽን አድርጊ። ጠጪው። በጣም ጥሩ እያሱ፣ ቆይ ምን ለማድረግ እየሞከርክ ነው? እኔ እየገባኝ አይደለም። የኔ ውድ ይሄን ጉዳይ በኋላ መኝታ ቤታችን ገብተን እናወራዋለን። ምን ለማድረግ እየሞከርክ ነው? በኋላ መኝታ ቤት ገብተን እንነጋገራለን አልኩሽ አይደል እንዴ? ይሄን ካንተ አልጠብቅም። በጣም ተሰፍራለህ። በአንተ በጣም ነው ያፈርኩት። እሺ አሁን መኝታ ቤታችን ገብተን ከሚስቴ ጋር የምናወራው ነገር ስላለ እባክሽ እንዳረብሽን። ቆይ ግን እያሱ ምን ለማድረግ እየሞከርክ ነው? አንቺ ራሱ አልገባኝም። ለምንድን ነው እንደዚህ ተናደርሽው? ምን ማለት ነው? እንዴት እናትህ ያፈላችሁን ቡና ቅመሹ ትላታለህ? ታዲያ እንደሱ ማድረግ ምን ችግር አለው? እንዴት እናትህ እንደዛ ትላታለህ? እሱ የኔ ጉዳይ ነው ጽናት። እና ደግሞ አንቺ በዚህ ጉዳይ መጨነቅ የለብሽም። ቆይ እንዴት ነው መጨነቅ የለብሽም የምትለኝ? እናትህን እኮ ፊት ለፊቴ ነው አይደል እንዴ ተናገርካት? አሁን አንቺን ሊያስጨንቅሽ የሚገባው ስለ ራስሽ ጉዳይ ነው። ስለዚህ ይሄንን መጨነቅሽን ተይው። ጥሩ። እኔ ግን በእንደዚህ አይነት ሁኔታ እዚህ ቤት ውስጥ መቀጠል የምችል አይመስለኝም። ደግሞ ምን ማለት ነው? በጣም ግልጽ እኮ ነው እያሱ። አንተ እናትህንና ሌሎች ሰዎችን በዚህ ሁኔታ እያወራህ እንዴት ነው እኔ ዝም ብዬ የምቀመጠው? ጽናት መጀመሪያ ቀን ያልኩሽን እስቲ አስታውሺ። አልገባኝም። ምንድን ነው የማስታውሰው? ያልኩሽን ነገር አስታውሺ ጽናት። ለዚህ ዳረጉን የቅርብ የምንላቸው ሰዎች ናቸው ላልኩሽ። አንቺ ለእኔ እኔ ደግሞ ለአንቺ ብቻ ነው ያለነው። እሱ ይገባኛል። ግን ደግሞ እናትህን በዚህ ልክ ነገርኩሽ እኮ ጽናት። እናቴን በቅርብ ነው ያወቅኳት። በአንቺ ጉዳይ አይደለም እሷን ራሴን እንኳን አላምነው። እሺ ግን በተቻለ አቅም እናትህን ፊት እንደዚህ እንዳትናገራት። አንቺን የሚደብርሽና ምቾት የሚነሳሽ ከሆነ ችግር የለውም፣ ምንም ነገር ይቀራል። እሺ አሁን ለአንቺ የገዛሁት ዕቃ አለ። ምንድን ነው? ይኸውልሽ እዚህ ውስጥ የራት ቀሚስ አለ። አንቺ እንድትለብሺው ነው የገዛሁልሽ። ለምን? እኔና አንቺ ያደረግናቸውን እያንዳንዱን ነገር ደግመሽ ስታረጊ ምናልባት ደግሞ ትውስታሽ ሊመለስ ይችላል። እሺ ግን ምንም ግን ምናምን ብሎ ነገር የለም። ነገ ወይ ተነገ ወዲያ እራት አብረን እንበላለን። እሺ አሁን ሂጂ እናቴን ይቅርታ ልጠይቃት። አሁን እንደሱ ብታደርግ ይሻላል። ሂድና ጠይቃት። ቅድም በጣም ደብሯት ነበር። እሺ አውርቻት እመጣለሁ። እንጂ እስከዛ ደርሶ ነው። ልጄን እኮ ካሁን ምን ያደርጋታል ስል ሳስብ ሌሊቱን እንዲቹ ቁጭ ብዬ አደርኩኝ።
ኧረ ችግር የለውም ጋሽ። አሁን ከነገርከኝ ሀሳብ አንጻር ብትፈራም አይፈረድብህም። ግን ምንም አያደርጋትም። ብዙ አትፍራ። እንዴት አልፈራ? ልጄ እኮ ጠላቶቿ ቤት ነው ያለችው የኔ ልጅ። ጋሼ ነገሮች ተቀያይረው ጨካኝ ቢያደርጉትም ልጁ ግን አሁንም ልቡ ንጹህ ነው። ልጁ ንጹህ ቢሆን ኖሮ ልጄ ላይ እንዲህ ባላደረገ ነበር። አንዳንዴ ነገሮች አስገድደውን የምናደርጋቸው ነገሮች ነው እንጂ እሱስ ክፉ ነገር አስቦ ያደረገው ነገር አይመስለኝም። አይ ምንም ቢሆን ከአንድ ማህፀን ባትፈጠርም ወንድምነቱ ይዞክ ይሆናል። ይገርማል ጋሼ፣ እያሱ ምን እንደዚህ እንደቀየረው እያሰብኩኝ የማጠፋው ጊዜ። ቆይ የሰው ልጅ በዚህ ልክ ሊቀይረው የሚችለው ገንዘብና ዝና ካልሆነ ምን አለ? እሱን እንኳን ልክ ብላል። ግን እያሱን የቀየረው ገንዘብና ዝና አይመስለኝም። እና ምን ሊቀይረው ይችላል የኔ ልጅ? ምናልባት እኮ አባቱን ብቻውን አስታሞ መቅበሩ ይሆናል እንደዚህ ለሰው የማይራራ ጨካኝ ያደረገው። የኔ ጸሎት ብቻ ፈጣሪ ምንም ሳትሆን ልጄን ከሱ እጅ ፈልቅቆ እንዲያወጣልኝ ነው። እስቲ ይሁን፣ ጊዜ ምን እንደሚያሳየን አናውቅ። እሺ ምነው በንግግሬ ያስከፋሁሽ እንዴ? አረ በጭራሽ አልተከፋም እንጂ አንተ መቼ አስከፍተኝ ታውቃለህ ብለህ ነው ቅቤ ቀባኸኝ እንጂ። ይህን የማደርገው ለጽናት ስል ነው። ለጽናት ስል ምንም ነገር አደርጋለሁ። እሱን እያየሁ ነው። ግን በዚህ ልክ ደግሞ ሰው እያስቀየምክ አይደለም እሷን የምትጠብቃት። ቡናውን ስትሰጫት ከውስጤ የሆነ ነገር ስለከበደኝ ነው አትጪ ያልኳት። ክፋት አለ? አረ በጭራሽ። ለማንኛውም ይኸውልህ አንተ ጭንቅላት ላይ ያለው ሴት አይደለሁም። እሺ ይሄ እንድትረዳኝ እፈልጋለሁ። እንዴት ላምን እችላለሁ? እሱን ቀስ እያለን ጊዜ በተግባር ይገልጽልሃል። ግን አንድ ነገር እወቅ። ምንድን ነው የማውቀው? ጽናት ማስታወስ የጀመረችለት እመነኝ ነገሮች ሁሉ ያበቁልሃል። አታስቢ፣ ያኔ በፍቅሬ ስለምትንበረከክ ምንም ነገር አይፈጠርም። እንዳይመስልህ እያሱ፣ ይሄ አሁን አንገትን ቀና አድርገህ የምትዝናናበት ሀብትና ንብረት ያንተ ላይሆን ይችላል። እንዴት? ይኸውልህ ይሄ የምታየው ሀብት ንብረት ከነ ድርጅቱ የተገኘው በጽናት አባት ነው። ጽናት ደግሞ ይኸውልህ ነገሮችን ሁሉ ይቅር የምትልና በጣም ምስኪን ልጅ ናት። ለምንድን ነው የምትነግሪኝ? እውነቱን እንድታውቀው ነው እያሱ የምነግርህ። ጽናት ደግሞ ልንገርህ አይደለ በአባቷ ጉዳይ በጭራሽ ድርድር አታውቅም። አውቃለሁ። ይኸውልህ እያሱ አንተ ህመሟን ተጠቅመህ ከአባቷ ጋር ክፍተት እንዳደረግ ካወቀች በህይወቷ እንዳንተ የምትጠላውና የምትገለው ሰው አይኖርም። ይሄን እየነገርኩ ነው፣ እያስጠነቀቅኩ ነው። በጣም ጥሩ። እንግዲህ የሚሆነውን ደግሞ እናየዋለን። እሺ እናያለን።
ብሉስክ ቆንጆ ነው አይደል? በጣም ቆንጆ ነው ብያለሁ። አንቺስ? ኧረ በጣም ይጣፍጣል። ብላ አስገባ። እስኪች ለብርስ ይበላው ቢለብስሽ አቁርስ እየበላሽ ነው? እሺ እየበላሁ ነው። ጽጌ ቢያንስ እየበላሁ ምን ይጨምር? ቆንጆ ነው። እኔ እየበላሁ ነው። ኪሎ ቁርስሽ እየበላሽ እኮ አይደለም። አይ ነው በጣምነት አይ ብዙ እየበላሽ ነው። ለምን አታቆርሰው? አይ አንቺ እንዴት ነሽ ግን? እኔ ደህና ነኝ። እየተነቃ ዛሬ ነቃ ፈታ ያልሽ ትመስላለች አይደለ? አይ አሁን ደህና ነኝ። እየለመድኩ ስለሆነ አይደለ? አንቺ ብዙ የምትከብድ ሰው አይደለሽ። አዎ ቀለል ያልኩ ነኝ አይደል? አልቀለለሽ እንደ ኪሎ አይደለም። ቀለል ያልሽ ሰው ነሽ በጣም። ብላ አንበሳው እየበላሽ እሺ እናንተ ስትጀምር ጨምር ያለው አንተ ጋር ከበል አይ በቃ ተቀበል። አንተ ጋር እኮ ስለሆነ ጠቀምኩ። በጣም ብዙ በላሁ። ላንተ ነበር አይ ተቀበል። ብዙ ጋር አልበላሁም። አረ በላው በጣም እንዳትከረክረኝ። እኔ አልወድም እረፍ። ላጫውትሽ ብዬሽ እኮ ነው። አሁን ነው እራት የበላሁት። በዛ ላይ በጣም ስለጠገብኩ። እሺ በቃ
ተመቸሽ ቤቱ? አዎ በጣም ያልተመቸሽ ነገር ካለ ንገሪኝ። እነግርሃለሁ፣ ግን እዚህ ቤተኛው ምን ላይ መቸኝ ይችላል? እንደ ቅሬታ ምን ላቀርብ ይችላል? አንቻ ምን የደበራት ነገር ይኖራል ብለህ አሰብክ እንዴ? አዎ ምናልባት። አይ ምን ይደብረኛል? ሁሉም ነገር ሙሉ ነው። ቤቱ ጽድት ያለ ነው። ሮማንም ደስ ትላለች። ምንም የሚደብር ነገር የለም። እሺ ብቻ ሲኖር ግን ነፃውኝና ጠይቂኝ። እሺ ችግር የለም። ሮማን ተገኘች? አዎ ቅድም ወደ ክፍሏ ስትገባ ነበር። ምንት ይሆናል? ያው ቅድም በጣም አስከፍታት ነበር። አይ ትያት ይቅርታ ጠየቅኳት እኮ። ምንም ቢሆን ድጋሚ እንደዚህ ግን ባትናገራት ጥሩ ነው። ምክንያቱም እናት ናት፣ በጣም ይከፋታል። በዛ ላይ እኔ አዲስ ሰው ነኝ፣ እንግዳ ነኝ። እኔ ፊት እንደዛ መናገር በጭራሽ። እሷን እኮ በቅርቡ ነው ያወቅኳት። ምን እንደምታስብ ላውቅ አልችልም። ማለት ነው በቅርቡ ነው ያወቅኳት ማለት? እናት ነኝ ብላ እስከመጣች ድረስ እኮ የሚገባትን ክብር መስጠት አለብን። በዛ ላይ ደግሞ ሰው ፊት በተአምር እንዳታደርገው። እኔ ራሱ ተሸማቀቅኩ። አሁን እሷን ትያት በቃ። ምን ማለት ነው? እሷን ታይት ማለት ትያት በቃ። ይቅርታ ጠየቅኳት እኮ። አይ እንዳትደግመው ድጋሚ። ለማንኛውም እንተኛ በቃ። ጠዋት ወደ ስራ ትሄዳለህ? አዎ እንተኛሽ። ሰዓት ራሱ በጣም ነው። እሺ እንተኛ። እሺ ያሳቅልኛል። እዛ ይሄ ጥርሳ ምን አስቦ ነው? ቆይ አልገባኝም። መናጤ ምን አስቦ ነው? ክብር አይወድለትም እንዴ? ክብረ ቢስ፣ የሰው ክብረ ቢስ። አልጋዬን እስከ መልቀቅ ደረጃ በጣም አናቴ ላይ እኮ አወጣሁት እኮ፣ ከፍ አደረኩት። ለአንተ እሱ ይመቻል ብዬ ጭራሽ አምጥቶ እዚህ ጋር እንደፈለገ ያጫውታብኝ። አይ ችግር የለውም፣ መፍትሄ አበጅልሃለሁ። ያንተ እንኳን ቀላል ነው። በራሴ እጅ ጎትቼ እንዳመጣሁ በራሴ እጅ ገፍተር እጥልሃለሁ። አንጥር ነው የምጥልህ። አናቴ ላይማ አትፈነጭብኝም። ነገ ታስደበድበኛለህ፣ አንተም ትደበድበኛለህ። ይህን ነገርማ በጊዜ መቋጨት አለብኝ። አንዴ ሮማን ምሳ ስሪ፣ እራት ስሪ። እሺ እንደገና ደግሞ ብሎ ብሎ ቅመሺ። ካልቀመሽላት ይህንን ቶሎ ብዬ መቋጨት አለብኝ። አይሆንም እንዴ! ድሮም ሴት የላከው ሞት አይፈራም አለ። ውይ ውይ፣ ምንም ቢሆን የምን ወንድ ልጅ ነው። ስማ ብሌን እየተግደለኝ እናቴ። ውይ ልጄ ብሌን፣ እንዴ 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 እንዴ! ቅመሽላት፣ እንደዚህ ያድርግላት፣ እግሯን እጠቢላት ማለት እኮ ነው የቀረው። እንዴ ቆየት ብሎማ ልብሷን መጠቢ እግሯን መጠቢ ነው የሚለኝ። አይ ልብሷንማ መች ቀረ። ያው እንዴ የምትመክረው ነገር ይኖራል እንዴ?
እኔ ፊት ለእኔ እንደምታግዝ ነው የምትሆን። ይሄ ልጅማ የሆነ የሚመከረው ነገር አለ ያለ ምክንያት በጭራሽ። አይ ለነገሩ ስተዋወቀውም ሳመጣውም እንደዚህ ሆነ ግምጭጭ ያለ ግምጭ ምን አይነት አስተዳደግ ነው? እንዴት አድርጎ ነው ያሳደገው? ከበር የሚባል ነገር የለም። ሰራተኛ እንኳን ከበር አለ። ተነስ ምግብ ስሪ፣ ተነስ ወጥ ስሪ። እንዴ ስግጥ ያለ ስግጥ ቅመሽላት አብሮ እንድንኖር ከፈለግሽ ኧረ ምንም ንግግሩን የማይችልበት ምርጥብ ነገር ነው። እንዴ አብረን እንድንኖር ባል የሆነ እንዴ ነገር ጥሩ ብለሽ ካልፈጨሽ ምንም ነገር ሊሆን አይችልም። በቃ በምን መንገድ ነው ልፋታው የምችለው? ይሄ አያስፈልግም። እዛው እናቴ ጭንቅላቴ መሳል ጭንቅላሽን አሰር ምንም መተኛት የለም። ለዚህ መፍትሄ መፍጠር አለብሽ።
ጋሼ? ዛሬ በጠዋት መጣ። ምን ነው ስራ የለም? ኧረ ሄጃለሁ። ደግሞ ስራዬን ጨርሻለሁ እኮ። እና ታዲያ በሰላም ነው አርፍደ የመጣኸው? ለሱ ነው እንዴ? አንዳንድ የማደርጋቸው ነገሮች ነበሩ እዚህ እዛ እያልኩኝ። ይሁን መልካም። እኔማ እንዲያውም እኮ ተዘናግተህ ከወዲህ ወዲያ ስትል ከስራ ተባረ እንዳውም ብዬ እኮ ነው። አሁን ከእያሱ ጋር ሰራው አልሰራው ምን ለውጣለሁ? እንደው ለትንሽ ጊዜ ነው እንጂ። እንዴት የኔ ልጅ? ያው ምንም ቢሆን ጓደኛ አይደለ? ሰው አቶ ዝም ማለት አልችልም። እንደሱ ከሆነ ጥሩ ነው። እንዴት ይረሳል? ቢረሳ እኮ ክፉ ቀን ያለፍክበት ጊዜ አይረሳም። እንደሱ ከሆነ ጥሩ ነው። ባለውለታህን አለመርሳት ማለት ነው። በቃ እኔም ትንሽ ከራሴ ጋር ልሆን። ትችላለህ ጋሼ። በቃ እኔ ምን ሂድ። ይሁን ሂድ። እሺ በቃ ጋሼ። ሰላም ሰላም ሁንልኝ። እንዴት ዋልክ ግርማ? እንዴት ዋልሽ? እንዴት ነሽ? አለሁ። እኔን በማግኘት ደስ ያለህ ይመስላል። ትመጫለሽ ብዬ አላሰብኩም ነበር። በጣም ደስ ብሎኛል። አረ ያው ታስፈልጊኛለሽ? እርግጠኛ ነህ? ይሄንበት አዎ አይደለ? አስፈልግሃለሁ አይደል? አዎ እንዴት ነህ ታዲያ? ሮማን እንግዲህ ያው